ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ዓለምን ስለምታምሰው ትንሿ ሀገረ እስራኤል አስደናቂ የሆኑ ያልተሰሙ ድንቅ ታሪኮችን አሰናድተን በሰዓታችን ተገኝተናል። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በመካከለኛው ምስራቅ በእስራኤልና በፍልስጤማውያን መካከል የሚካሄደው ግጭት ዘመናት ቢያስቆጥርም መቋጫ ከማግኘት ይልቅ እየተወሳሰበ የዓለማችን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ከ75 ዓመታት በፊት የተመሰረተችው እስራኤል የአካባቢው ኃይል በመሆን የበላይነትን ስትይዝ፣ ፍልስጤማውያን ደግሞ በስደትና በጦርነት ውስጥ ሆነው የራሳቸውን አገር ለመመስረት ሳይችሉ እስካሁን ደርሰዋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ እስራኤል እያካሄደችው ያለችው ወታደራዊ ዘመቻ የፍልስጤማውያንን ስቃይና መከራ ከማባባሱም በላይ ህልውናቸውን አደጋ ላይ ጥሎታል። የእስራኤል ባለስልጣናት ጋዛን ሙሉ ለሙሉ ለመቆጣጠር እንዲሁም በዌስት ባንክ ውስጥ የይሁዳውያንን ሰፈራዎች ለማስፋፋት መወሰናቸው ሌላ ዙር መፈናቀልና ስደትን በፍልስጤማውያን ላይ ያስከትላል ተብሎ ተሰግቷል። ለመሆኑ ፍልስጤም ለሁለት ተከፍላ የእስራኤልና የፍልስጤም መንግስታት እንዲመሰረቱ እንዴት ተወሰነ? የይሁዳውያን አገር የሆነችው እስራኤል እንዴት ተመሰረተች? ግንቦት 14 1984 ልክ 10 ሰዓት በመቶዎች የሚቆጠሩ አይሁዶች ቴልአቪቭ በሚገኘው የሥነ ጥበብ ሙዚየም ደጃፍ ተሰብስበዋል። ዴቪድ ቤንጎሪዮን ደግሞ ሙዚየም ውስጥ ሆነው የመካከለኛው ምስራቅን ታሪክ እስከ ወዲያኛው የሚቀይር ንግግር እያደረጉ ነው። ይህም በፍልስጤም የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤንጎሪዮን የእስራኤልን በነጻነት ሀገር መመስረትን ያወጁበት ንግግር እያሰሙ ነበር። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢውን ለቀው ወጥተዋል። ቀኑ አይሁዶች ሁሌም እያስታወሱ በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀን ናቅባ ሲሉ የሚያብሰለስሉት ነው። ዛሬ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ሀያላን ከሚባሉት ሀገራት አንዷ ለመሆን የበቃችው እስራኤል በዚህ መልኩ ነበር የተመሰረተችው። በ1880ዎቹ ፍልስጤም የኦቶማን ኢምፓየርና ታላቋ ሶሪያ ተብሎ የሚጠራው አካባቢ አካል ነበረች። የፍልስጤም ሕዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶችም ነበሩ። አይሁዶች ከጠቅላላው ሕዝብ 5% አካባቢ የሚሆነውን እንደሚሸፍኑ ይገመታል። በዓለም ዙሪያ የተበተኑት አይሁዳውያን የራሳቸውን አገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛ ትኩረታቸው መካከለኛው ምስራቅ ነበር። ከዚያም አልያህ እየተባለ በሚጠራው የአይሁዶች የፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍለስ የጀመሩት አካባቢው በኦቶማኖች ቁጥጥር ስር ሳለ ነው። የአብዛኛዎቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረች። ሩሲያ ውስጥ በነበሩበት ወቅት የአገሪቱን ንጉሥ ዛር አሌክሳንደር ሁለተኛን ለመግደል ተሳትፋችኋል በሚል ተከሰው በርካቶች ተፈርዶባቸዋል። በዚህም የተነሳ በሚያጋጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት ይፈጸምባቸው የነበረው ጥቃት ፓግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘትና አነስተኛ የመኖሪያ መንደር ለመመስረት ችለዋል። እነዚህም ኪቡትዝ በመባል ይጠራሉ። እነዚህ ቀደምት ፍልሰቶች በጽዮናዊነት የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት አውሮፓን እያጥለቀለቀ ለነበረው ጸረ ሴማዊነት ምላሽ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴ ለመሆን በቃ። የዚህ እንቅስቃሴ ዋነኛ መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎዶር ሄርዝል ነበር። የታሪክ ምሁሩ ዩርጌ ራሞስ እንደሚሉት ሄርዝል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናውያን እንቅስቃሴ ያደረገው ነገር ቢኖር አይሁድነት ተቀባይነት እንዲያገኝና አይሁዶች እንደ ሕዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ ሀገር መፍጠር ነበር። ጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩት ታላላቅ አገራትም
አዲሷን አይሁዳዊት ሀገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ኡጋንዳ፣ ከማዳጋስካር እስከ ሩቅ ምስራቅ ሩሲያ ድረስ ያሉ ቦታዎችን ተመልክተዋል። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝት ነበረው። በዚህም ምክንያት ፍልሰቱ ወይም አልያህ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህ ወቅት ነበር ቴል አቪቭ የተቆረቆረችው። የፍልስጤምን የወደፊት ዕጣ ፈንታ የወሰነው ክስተት ግን የመጀመሪያው የዓለም ጦርነት ነበር። በአውሮፓውያኑ 1914 እስከ 1918 ባለው ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎችን ለሞት በዳረገው በዚህ ደም አፋሳሹ የመጀመሪያው የዓለም ጦርነት መካከለኛው ምስራቅ ልዩ ትኩረት አግኝቷል። ከኦቶማን ኤምፓየር በተቃራኒ የቆመችው ብሪታንያ በኦቶማኖች እጅ የነበረውን አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ገንዘብ የምትሰበስብበት የስዊዝ ካናልም ትቆጣጠር ነበር። ዩናይትድ ኪንግደም በአንደኛው የዓለም ጦርነት ወቅት በዋናነት በኦቶማን ባለስልጣናት ላይ ውስጣዊ አመፅን በማነሳሳት የኦቶማን ግዛትንና የኦቶማን ጥንካሬ ለማዳከም ሞክራለች ሲሉ የታሪክ ተመራማሪው ዩርጌ ራሞስ ይናገራሉ። ለዚህም ሲባልም ብሪታንያ በአካባቢው ትልቅ የአረብ መንግስት እንዲመሰረት ድጋፍ እንደምትሰጥ በመግለጽ ፊቷን ወደ አረቦች አዞረች። ይህ ሐሳብ የቀረበው በ1915 እና በ1916 የመካው ገዢ ሁሴን ቢን አሊና በካይሮ የብሪታንያ አምባሳደር በነበሩት ሄነሪ ማክማሆን መካከል በተደረጉ የደብዳቤ ልውውጦች ላይ ነው። በወቅቱም የፍልስጤም አረቦችና ሌሎችም ለዘመናት አካባቢውን በተቆጣጠረው በኦቶማን ጦር ላይ አመጽ ጀመሩ። ብሪታንያም ደብዳቤ በመጻፍ ለአይሁዶች አንድ ሐሳብ አቀረበች። በ1917 የባልፎር ስምምነት ተብሎ የሚጠራው ደብዳቤ በብሪታንያ የውጭ ጉዳይ ሚኒስትር አርተር ጀምስ ባልፎር በኩል በዩናይትድ ኪንግደም መቀመጫቸውን ላደረጉት የአይሁድ ማህበረሰብ መሪ ባሮን ሊዮኔል ዋልተር ሮትሸልድ ተላከ። በዚህ ደብዳቤ ላይ የብሪታንያ መንግስት ፍልስጤም ውስጥ አይሁዶች አገር እንዲመሰርቱ ድጋፍ እንደሚያደርግ ገልጿል። ነገር ግን በአካባቢው ያሉትን አይሁድ ያልሆኑ ማህበረሰቦች መብት እንደሚያከብርም በግልጽ አስፍሯል። ከአረቦችና ከአይሁዶች ጋር ከሚደረጉ ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይክስ ፒኮት ስምምነት በድብቅ ተፈራረመች። በስምምነቱ መሰረት ሁለቱ ኃያላን ጦርነቱን ካሸነፉ በኦቶማን ግዛቶች ላይ ያላቸውን ተጽዕኖና ቁጥጥር የሚመለከት ነው። አገራቱ በ1918 ድል ቀናቸው። የኦቶማን ግዛት የነበረውን መካከለኛው ምስራቅን የተከፋፈሉትም በዚህ ስምምነት መሰረት ነው። መጀመሪያ ላይ ፍልስጤም በዓለም አቀፍ ቁጥጥር ስር ሆና ቆየች። በኋላ ላይ ግን ብሪታንያ ፍልስጤምን ለማስተዳደር ዝግጁ ነኝ ስትል ሐሳብ አቀረበች። እናም ገና መቋቋሙ የነበረው የዓለም መንግስታት ማህበር የሊግ ኦፍ ኔሽን በ1922 ብሪታንያ ፍልስጤምን ለማስተዳደር ያቀረበችውን ሐሳብ ተቀበለ። የማስተዳደር ኃላፊነቱን መውሰድ የራሱ መልእክት ነበረው። አንድ አስተዳደር ሌላውን ካሸነፈ በኋላ አካባቢውን ለማስተዳደር ተረከበ ማለት የአካባቢው ነዋሪዎች ራሳቸውን ማስተዳደር አይችሉም የሚል መልእክትን ያስተላልፋል። በዚያን ወቅትም ከፍልስጤም ነዋሪዎች አብዛኞቹ ሙስሊሞች ነበሩ። የአይሁዶች ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11 በመቶ አካባቢ ደርሶ ነበር። በአውሮፓውያኑ 1931 በፍልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር እየጨመረ መሆኑን ድጋሚ ያሳየ። ለዚህ ደግሞ ዋነኛው ምክንያት በአውሮፓ እየጨመረ የነበረው በአይሁዳውያን ላይ የሚያነጣጥረው የጸረ ሴማዊነት እንቅስቃሴ ሲሆን ቁጥራቸውም 16 በመቶ አደረሰው። የቁጥራቸው መጨመርን ተከትሎ በአካባቢው በአረቦችና በአይሁዶች መካከል ያለው ውጥረትም ከፍ እያለ መጣ። በ1936 ደግሞ በፍልስጤም ብሪታንያን የሚቃወም የአረብ አመፅ ተቀሰቀሰ። ይህም ለ6 ወራት የሚቆይ አጠቃላይ የሥራ ማቆም አድማ ነበር። የአረቦችን ነፃነትና አይሁዶች በአካባቢው የሚያደርጉትን ሰፈራ እንዲያበቃም ተጠይቋል። ይሁን እንጂ አመፁ ከሸፈ። በሺዎች የሚቆጠሩ ሰዎች ከመሞታቸው በተጨማሪ የፍልስጤም ብሔራዊ ንቅናቄም በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። በሁለተኛው የዓለም ጦርነት ወቅት አይሁዶች ወደ ፍልስጤም የሚያደርጉትን ፍልሰት ከጊዜ ወደ ጊዜ ጨመረ። በተለይም የናዚ ማጎሪያ ካምፖች ነፃ መውጣታቸውን ተከትሎ የጅምላ ጭፍጨፋ መፈጸሙ ሲታወቅ የሚፈልሱት አይሁዶች ቁጥር ከፍ አለ።
የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደርሰው ዓለም አቀፍ ጫናም ከጊዜ ወደ ጊዜ እየበረታ መጣ። ብሪታንያ በአካባቢው መኖሯ በአይሁዶችም ሆነ በአረቦች ዘንድ ያለው ተቀባይነት ቀነሰ። ለዚህ ጥሩ ማሳያ የሚሆነው ደግሞ በፍልስጤም የብሪታንያ አስተዳዳሪ መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ ሐምሌ 22 1946 የተፈጸመው ጥቃት ነው። ጥቃቱ ኢርጉን በተባለው የጽዮናውያን ታጣቂ ድርጅት የተፈጸመ ሲሆን የ92 ሰዎች ሕይወት የጠፋበት ጥቃት ሆኖ በብሪታንያ ዘንድ ድንጋጤን ፈጥሯል። በአካባቢው እየጠነከረ የመጣው ውጥረት ብሪታንያ ጉዳዩን ወደ ተባበሩት መንግስታት እንድትወስደው ምክንያት ሆኗል። ይህንንም ተከትሎ 11 ገለልተኛ ሀገራትን ያቀፈ የተባበሩት መንግስታት የፍልስጤም ልዩ ኮሚቴ ተቋቋመ። ኮሚሽኑ ግዛቱን ለሁለት በመክፈል አንዱን ለአረቦች ሌላኛውን ደግሞ ለአይሁዶች ሰጠ። እያንዳንዳቸው 3 ዞኖች የሚኖራቸው ሲሆን ኢየሩሳሌም ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሐሳብ አቅርቧል። ፕሮፖዛል 181 የተሰኘው ይህ ሐሳብ የግዛቱን 55 በመቶ ለአይሁዶች፣ ቀሪውን 45 በመቶ ለአረቦች ሰጠ። በወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ሕዝብ 1/3 ገደማ ብቻ ነበር። ሐሳቡ ህዳር 29 1947 እንደ አውሮፓውያኑ አቆጣጠር በተካሄደው በተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ድምፅ እንዲሰጥበት ተደረገ። በወቅቱ የጉባኤው ሰብሳቢ የነበሩት ኦስቫልድ አራንሃ የፍልስጤም ልዩ ኮሚቴ ያቀረበው የውሳኔ ሐሳብ በ33 ድጋፍ፣ በ13 ተቃውሞና በ10 ድምፀ ተአቅቦ ተቀባይነት ማግኘቱን በማሳወቅ ነበር ውጤቱን ይፋ ያደረጉት። አሜሪካና ሶቪየት ኅብረትን ጨምሮ አብዛኞቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤም ለሁለት ተከፍላ የአይሁዶችና የአረቦች ሀገራት እንዲመሰረቱ ድጋፋቸውን ሰጥተዋል። ግብፅን ጨምሮ የአረብ ሀገራት ሐሳቡን ውድቅ አደረጉ። ኢትዮጵያ፣ ብሪታንያና ቻይናን ጨምሮ 10 ሀገራት ድምፀ ተአቅቦ ማድረግን መረጡ። ውሳኔው በአይሁዶች ዘንድ ታላቅ ፈንጠዝያን የፈጠረ ነበር። ክፉኛ በተበሳጩት በአረቦች ዘንድ ግን ውሳኔው የሚዋጥላቸው አልነበረም። ይህ ውሳኔም ቴልአቪቭ በሚገኘው የሥነ ጥበብ ሙዚየም ውስጥ ግንቦት 14 1948 ለተካሄደው የእስራኤል ምስረታ ምክንያት ሆነ። በዕለቱ ጠዋት 5 ሰዓት ላይ የብሪታንያ የሩብ ክፍለ ዘመን አገዛዝ ተጠናቆ የአገሪቱ ወታደሮች ፍልስጤምን ለቀው ወጡ። ከ5 ሰዓታት በኋላ ደግሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጎሪዮን እስራኤል በመካከለኛው ምስራቅ ውስጥ የአይሁዳውያን አገር ሆና መመስረቷን በይፋ አወጀ። ይህም ዕለት ለፍልስጤማውያን የናቅባ ወይም የጥፋት ቀን መጀመሪያ ሆነ። ተከትሎም አብዛኛዎቹ ፍልስጤማውያን ከመኖሪያ ቤታቸው ለመባረር ወይም ለመሸሻቸው የመጀመሪያው ምክንያት እንደሆነም ይታሰባል። እነሆ ከ75 ዓመታት በኋላ እስራኤል በወታደራዊና በቴክኖሎጂ አቅሟ ከዓለማችን ታላላቅ ሀያላን አገራት አንዷ ለመሆን ስትበቃ ፍልስጤማውያን አሁንም ዓለም አቀፍ ዕውቅና ለማግኘት በመታገል ላይ ናቸው። በዚህ ሂደት ውስጥ አካባቢው በጎረቤት ሀገራት መካከል የሚደረግ ተደጋጋሚ ጦርነት የማያጣው በ10 ሺዎች የሚቆጠሩ ሰዎች የሞቱበትና በሚሊዮን የሚቆጠሩ ስደተኞች ያሉበት ሆኗል። በመካከለኛው ምስራቅ ፍልስጤም ለሁለት ተከፍላ የአረብና የአይሁዳውያን አገራት እንዲመሰረቱ ከተወሰነ በኋላ ፍጥጫና ጦርነት በተለያየ መጠን ሞቅ ቀዝቀዝ እያለ ሲካሄድ ዘመናት ተቆጥረዋል። በእስራኤልና በፍልስጤማውያን ኃይሎች መካከል የሚካሄደው ጥቃትና ጦርነት እየተደጋገመ የቀጠለ ቢሆንም የሐማስን ጥቃት ተከትሎ እስራኤል በጋዛ ላይ ያካሄደችው ጦርነት የተለየ ነው። የፍልስጤም እስላማዊ ታጣቂ ቡድን የፈጸመው ድንገተኛ የተቀናጀና መጠነ ሰፊ ጥቃት እስራኤላውያንን አስደንግጦ ቁጣን በመቀስቀስ ጋዛን ለውድመት የዳረገው ጦርነት ምክንያት ሆኗል። ሐማስ መስከረም 26 2017 ዓ.ም በእስራኤል ይዞታ ላይ በሺዎች የሚቆጠሩ ሮኬቶችን ከማዝነቡን ባሻገር ከሌላው ጊዜ በተለየ ታጣቂዎቹን ወደ ግዛቱ አስርጎ በማስገባት ከባድ ጉዳት አድርሷል። እስራኤልም በአጸፋው በጋዛ ሰርጥ ላይ ተከታታይ ከምድር ከአየርና ከባህር መጠነ ሰፊ ወታደራዊ ዘመቻ በማካሄድ ወደ 50 ሺህ የሚደርሱ ፍልስጤማውያንን ከመግደሏን ባሻገር ከባድ ውድመትን አድርሳለች። ለመሆኑ ለዚህ የፍልስጤም እስራኤል ፍጥጫና ጦርነት መነሻው ምንድን ነው? ሊያስማማቸው ያልቻሉት ጉዳዮችስ የትኞቹ ናቸው? በዮርዳኖስ ወንዝና በሜዲትራኒያን ባህር መካከል ያለውና
በኦቶማን ቱርኮች ቁጥጥር ስር የነበረው የፍልስጤም አካባቢ በሙስሊሞች በአይሁዶችና በክርስቲያኖች ዘንድ እንደ ቅዱስ ቦታ የሚታይ ነው። አካባቢውም በአብዛኛው በአረቦችና በሌሎች ሙስሊም ማህበረሰቦች የተያዘ ሲሆን አይሁዶችም ነበሩበት። የመጀመሪያው የዓለም ጦርነትን ተከትሎ የኦቶማን ቱርኮች ግዛተ መንግስት ሲፈራረስ በወቅቱ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ ብሪታንያ የፍልስጤምን ግዛት እንድታስተዳድር ውክልና ሰጠ። በተለያዩ ጊዜያት ብሪታንያ በአካባቢው ላሉ አረቦችና አይሁዳውያን የሚፈልጉትን እንደምታደርግ ቃል ብትገባላቸውም አንዱንም ባለመፈጸሟ ቅሬታና ውጥረት ተፈጥሯል። አረቦችና አይሁዳውያን በየበኩላቸው ፍላጎቶቻቸውን ለማሳካት ጥረት ሲያደርጉ በአረብ ብሔርተኞችና በአይሁድ ጽዮናውያን መካከል ያለው ፍጥጫ ተባብሶ በሁለቱም ወገኖች በኩል ባሉ ታጣቂዎች መካከል ግጭቶች ተከሰቱ። በአውሮፓውያኑ 1920ዎቹና 1940ዎቹ አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽ እንዲሁም በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ ከተፈጸመው የጅምላ እልቂት በኋላ መጠለያ አገር ፍለጋ ወደ መካከለኛው ምስራቅ የሚገቡት አይሁዶች ቁጥር ጨመረ። በዚያ ወቅቱም በአይሁዳውያንና በአረቦች መካከል ግጭቶች እየጨመሩ ሲመጡ በብሪታንያ አስተዳደር ላይም ተቃውሞ ተጠናከረ። በርካታ ፍልስጤማውያን የአይሁዶችን እርምጃ በመቃወማቸው በአካባቢው ጦርነት ተቀሰቀሰ። የአጎራባች አረብ ሀገራትም ወታደሮችም ፍልስጤማውያንን በመደገፍ በጦርነቱ ተሳታፊ ሆኑ። በዚህም ሳቢያ በመቶ ሺዎች የሚቆጠሩ ፍልስጤማውያን ቀያቸውን ጥለው ሸሹ ወይም ለቀው እንዲሄዱ ተገደዱ። ይህንንም ክስተት ፍልስጤማውያን አልናቅባ ወይም መቅሰፍት ሲሉ ይጠሩታል። በ1967 እንደ አውሮፓውያኑ አቆጣጠር በተካሄደው የአረብ እስራኤል ጦርነት እስራኤል ከፍልስጤም ግዛቶች ባሻገር የጎረቤት አረብ ሀገራትን ይዞታዎች በመውረር ለመያዝ ችላለች። ለ6 ቀናት በተካሄደው ጦርነት እስራኤል በዮርዳኖስ እጅ የነበረውን ምስራቃዊ የኢየሩሳሌም ክፍል፣ ግብጾች የያዙትን የጋዛ ሰርጥን፣ የሶሪያን አብዛኛውን የጎላን ተራሮችና የግብፅን ሲናይ ባህረ ገብ መሬትን በእጁ አስገባች። በአይሁድ ትውፊት መሰረት አሁን እስራኤል የምትገኝበት ቦታ እግዚአብሔር ለአብርሃምና ለዘሩ ቃል የገባው ምድር እንደሆነ ይታመናል። አካባቢው በጥንታዊው ዘመን በተለያዩ ኃይሎች ተወሮ የቆየ ሲሆን ስፍራውን ፍልስጤም ብለው የሰየሙት ሮማውያን እንደሆኑ ይነገራል። ከዚያም በኋላ በተካሄዱ ወረራዎችና ማስገበሮች በአካባቢው በርካታ ለውጦች ተካሂደዋል። እስራኤልና ፍልስጤም ያሉበትን የመካከለኛው ምስራቅ አካባቢን ይቆጣጠሩ የነበሩት ኦቶማን ቱርኮች በመጀመሪያው የዓለም ጦርነት ሲሸነፉ አካባቢው በብሪታንያ ቁጥጥር ስር ገባ። መሬቱም ብዙሃን አረቦችና አናሳ አይሁዳውያን የሚኖሩበት ነበር። በሁለቱ ማህበረሰቦች መካከል አሁን ድረስ የዘለቀው ፍጥጫ የተባባሰው ብሪታንያ በፍልስጤም ውስጥ የአይሁድ ህዝቦች ሀገር መመስረት የሚለውን ሐሳብ ተግባራዊ ለማድረግ እርምጃዎችን መውሰድ ሲጀምር ነው። አይሁዶች አካባቢው የአያቶቻቸው ርስት መሆኑን ሲያምኑ፣ የፍልስጤም አረቦች ደግሞ ግዛቱ የራሳቸው መሆኑን በመግለጽ ሐሳቡን ተቃወሙት። ፍልስጤምን በሚመለከት የተዋቀረው የተባበሩት መንግስታት ድርጅት ኮሚቴ በአውሮፓውያኑ መስከረም 3 1947 ለጠቅላላ ጉባኤው ባቀረበው ሪፖርት ላይ በመካከለኛው ምስራቅ የአይሁዳውያንን አገር የመመስረት ጥያቄ መጽሐፍ ቅዱሳዊና ታሪካዊ ምንጮችን መሰረት ያደረገ መሆኑን ጠቅሶ ነበር። በተጨማሪም የብሪታንያ መንግስትም በፍልስጤም ውስጥ የአይሁዶች ሀገር መመስረትን እንደሚደግፍ በ1917 እንደ አውሮፓውያኑ አቆጣጠር ባወጣው የባልፎር ድንጋጌ ላይ አሳውቆ ነበር። በአውሮፓ ውስጥ የሁለተኛው የዓለም ጦርነት እየተካሄደ ባለበት ጊዜና ከዚያም በፊት በናዚዎች አማካኝነት በሚሊዮኖች በሚቆጠሩ አይሁዶች ላይ በተፈጸመው የጅምላ እልቂቶች ምክንያት አገር እስራኤል እንድትመሰረትና ዕውቅና እንዲሰጣት ግፊት ሲደረግ ነበር። በአረብ ብሔርተኞችና በጽዮናዊነት እንቅስቃሴ አራማጆች መካከል ያለውን መካረር ለማርገብ ያልቻለችው ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት ወሰደችው። የድርጅቱ ጠቅላላ ጉባኤም በህዳር 29 1947 ፍልስጤም ለሁለት ተከፍላ ነፃ የአረብና የአይሁድ አገራት እንዲመሰረቱ የቀረበውን ሐሳብ አጸደቀ። ይህንን ተከትሎም ብሪታንያ በፍልስጤም ላይ የነበራት ውክልና ከመጠናቀቁ አንድ ቀን በፊት ግንቦት 14 1948 አይሁዳውያን የእስራኤልን ነፃ አገርነት አወጁ። በቀጣዩ ቀንም እስራኤላውያን የተባበሩት መንግስታት ድርጅት አባል ለመሆን ጥያቄ አቅርበው ከአንድ ዓመት በኋላ ተቀባይነት አገኙ።
የተባበሩት መንግስታት ድርጅት ኮሚቴ ባቀረበው ሪፖርት ላይ የፍልስጤማውያን የአረብ ግዛት የትኞቹን አካባቢዎች እንደሚያካትት በዝርዝር ቢያመላክትም የመጀመሪያው የአረብ እስራኤል ጦርነት መጠናቀቁን ተከትሎ ነበር ግዛቶቻቸውን በግልጽ የለየው። በዚህም በመካከላቸው የእስራኤል ግዛት የሚለያቸው ግራና ቀኝ በ45 ኪሎ ሜትሮች የተነጠሉ ሁለት የፍልስጤማውያን ግዛቶች ነበሩ። አንደኛው ምስራቃዊ ኢየሩሳሌምን ጨምሮ ዌስት ባንክ ሲሆን ሁለተኛው ደግሞ የጋዛ ሰርጥ ሆነ። ለረጅም ጊዜ በእስራኤል ወረራ ስር የቆየውና አሁንም የአየርና የባህር እንቅስቃሴዎችን እስራኤል የምትቆጣጠረው የጋዛ ሰርጥን ደቡባዊ ድንበር በእጁ አስቀርታ ለፍልስጤማውያን የመለሰችው በአውሮፓውያኑ 2005 ነበር። በአሁኑ ወቅት የጋዛ ሰርጥን በፍልስጤም አንጂዎችና በእስራኤል መካከል የተፈረሙ ስምምነቶችን በማይቀበለው በእስላማዊ ቡድን ሐማስ አስተዳደር ስር ነው የሚገኘው። በሌላ በኩል ደግሞ ዌስት ባንክን የሚያስተዳድረው ዓለም አቀፍ ዕውቅና ያለውና ዋነኛው ፓርቲ ፋታህ ሲሆን ይህም የፍልስጤም መንግስት ተብሎ ነው የሚጠራው። በመንግስታቱ ድርጅት አማካኝነት ፍልስጤም ለሁለት ተከፍላ የአረብና የአይሁድ ሀገራት እንዲመሰረቱ ከወሰነ በኋላ እስራኤል የራሷን መንግስት መስርታ በዓለም ላይ ካሉ ሀገራት አንዷ ለመሆን ችላለች። ፍልስጤም ግን እስካሁን ሙሉ ለሙሉ ለዚህ አልታደለችም። እስራኤል በተመሰረተች በዓመት ውስጥ እንደ አንድ ሀገር የተባበሩት መንግስታት ድርጅት አባል ስትሆን ፍልስጤም ግን አባል ያልሆነች ታዛቢ ሀገር በመሆን የድርጅቱ ሙሉ የአባልነት ቦታን አላገኘችም። እንደ ሀገር የመንግስታትን ድርጅት ሙሉ አባል ለመሆን ጥያቄ ብታቀርብም ከጸጥታው ምክር ቤት አባላት በቂ ድጋፍ ባለማግኘቷ ጉዳዩዋ ተንጠልጥሎ ቀርቷል። ነገር ግን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገራት መካከል 138ቱ ወይም ከ70 በመቶ በላይ የሚሆኑት የፍልስጤምን ሀገርነት በይፋ ዕውቅና ሰጥተዋል። ለዘመናት በእስራኤልና በፍልስጤም መካከል ስምምነት እንዳይደርስ ምክንያት የሆኑ በርካታ ምክንያቶች አሁንም በመካከላቸው እንቅፋት ሆነው አፋጠዋቸው ይገኛሉ። ዋና ዋናዎቹ የሚከተሉት ናቸው። ፍልስጤማውያን ስደተኞች በተለያዩ ሀገራት ውስጥ ተበትነው የሚገኙት ስደተኞች ጉዳይ አንዱ ነው። ዋነኛው የፍልስጤሞች ፖለቲካ ፓርቲ PLO 10.6 ሚሊዮን ዜጎች በስደት እንዳሉ ይጠቅሳል። በእስራኤል ጋር ለመስማማት አሁን እስራኤል ከሚባለው ግዛት መመለስ አለባቸውም ይላል። እስራኤል ደግሞ ይህ የአይሁድ ማንነቷን አደጋ ላይ ይጥላል በማለት አትቀበለውም። የእስራኤላውያን ሰፈራዎች እስራኤል ከ1967 እንደ አውሮፓውያኑ አቆጣጠር ጦርነት በኋላ በወረራ በያዘቻቸው የፍልስጤማውያን ግዛቶች በሚባሉት በምስራቅ ኢየሩሳሌምና በዌስት ባንክ ውስጥ ከግማሽ ሚሊዮን በላይ አይሁዳውያንን አስፍራለች። በእስራኤል መንግስት የተገነቡት እነዚህ የሰፈራ አካባቢዎች በዓለም አቀፍ ሕግ መሰረት ሕገ ወጥ ተብለው ተነቅፈዋል። ፍልስጤማውያን አይሁድ ሰፋሪዎች ከግዛታቸው እንዲወጡ ቢጠይቁም እስራኤል ሳትቀበለው ቆይታለች። የድንበር ጉዳይ ፍልስጤማውያን በተባበሩት መንግስታት ሁለት ሀገራት እንዲመሰረቱ ሲወስን ያስቀመጣቸው ግዛቶች እንዲከበሩ፣ ለዚህም እስራኤል ከ1967ቱ የአረብ እስራኤል ጦርነት በኋላ ወደ ነበረው ይዞታዋ እንድትመለስ ይፈልጋሉ። እስራኤል ግን ይህንን አትቀበልም። የኢየሩሳሌም ባለቤትነት እስራኤል ከተማዋ ሉዓላዊ ግዛት እንደሆነችና በ1967ቱ ጦርነት ምስራቃዊውን ኢየሩሳሌም ከተቆጣጠረች በኋላ ኢየሩሳሌም ዋና ከተማዋ መሆኗን በይፋ ብትገልጽም ዓለም አቀፍ ዕውቅናን አላገኘችም። ፍልስጤማውያን ደግሞ ምስራቅ ኢየሩሳሌም መዲናቸው እንድትሆን ይፈልጋሉ። ለመሆኑ እስራኤል የፍልስጤምን የአገርነት ጥያቄ ለመቅበር የወጠነችበት አወዛጋቢው ሰፈራ ምንድን ነው? እስራኤል በኃይል ይዘው በምትገኘው ዌስት ባንክ የወጠነችው ሰፈራ የመስፋፋት እቅድ የፍልስጤምን የአገርነት ጥያቄ የሚቀብር ነው በማለት የቀኝ አክራሪው የእስራኤል የገንዘብ ሚኒስትር ቢዛሌል ስሞትራች መናገራቸውን ተከትሎ ከባድ ውግዘት ገጥሟቸዋል። ይህ የአይሁዳውያንን ሰፈራዎች ማስፋፋት እስራኤል በኃይል በያዘችው ዌስት ባንክ ከ3000 በላይ ቤቶችን ለመገንባት የወጠነ ነው። ኢዋን የሚል ስያሜ የተሰጠው ፕሮጀክት ዌስት ባንክን ለሁለት በመክፈል ከሌላኛው እስራኤል በኃይል ከያዘችው ምስራቅ ኢየሩሳሌም የሚያቆራርጥ ነው። ስፍራው በምስራቅ ኢየሩሳሌምና በዌስት ባንክ እስራኤል በመሰረተችው ማሌ አዱሚም በተሰኘው ሰፈራ መካከል የሚገኝ ሲሆን በዓለም አቀፍ ደረጃ ከፍተኛ ተቃውሞ ገጥሞት ለ10 ዓመታት ተቋርጦ ነበር።
እስራኤል በኃይል በያዘቻቸው መሬቶች የምታካሄደው ሰፈራዎች በዓለም አቀፉ ሕግ መሰረት ሕገ ወጥ ናቸው ቢባሉም እስራኤል ግን ይህንን አትቀበልም። ረቡዕ ዕለት ቀኝ አክራሪው ሚኒስትር ስሞትራች ይህንን የሰፈራ ዕቅድ መጽደቁን በመደገፍ ታሪካዊ ስኬት ሲሉ አሞካሽተውት ነበር። የፍልስጤም የውጭ ጉዳይ ሚኒስትር በበኩሉ አዲሱ የሰፈራ ዕቅድ የዘር ማጥፋት ወንጀል፣ ማፈናቀልና የመጠቅለል አካል ነው ሲሉ አውግዞታል። እስራኤል በፍልስጤማውያን ላይ የዘር ማጥፋት ወንጀል አልፈጸምኩም ብትልም የእስራኤል የሰብአዊ መብት ተሟጋች ድርጅቶችን ጨምሮ እስራኤል በጋዛ ጦርነት እየፈጸመችው ያለው የዘር ማጥፋት ወንጀል ነው ይላሉ። እስራኤል በኃይል በያዘቻቸው ግዛቶች ዜጎቿን ማስፈሯን ዓለም አቀፍ ማህበረሰቡ በሕገ ወጥነት ይፈርጀዋል። ኢዋን የተሰኘው የሰፈራ ፕሮጀክት መጀመሪያ የቀረበው በአውሮፓውያኑ 1990ዎቹ በጠቅላይ ሚኒስትር ይስሐቅ ራቢን ነበር። ይህም እስራኤል በኃይል በያዘችው መሬት ለዜጎቿ 2500 ቤቶችን ለመገንባት ወጥኖ የተጀመረ ነው። በአውሮፓውያኑ 2004 እቅዱ ተስፋፍቶ የንግድና የቱሪዝም ተቋማትን በማካተት 4000 ሕንፃዎችን በዚህ በኃይል በተያዘ መሬት ላይ ይገንባ ተባለ። በቀጣይም በአውሮፓውያኑ 2009ና 2020 አዳዲስ የሰፈራ ዕቅዶች ታወጁ። ይህም ዕቅድ በፍልስጤማውያኑ የተያዙ መሬቶችን ወረራን ጨምሮ አዳዲስ ዲዛይንና የመንገድ ግንባታን ያካተተ ነው። ሆኖም ዕቅዱ በዓለም አቀፉ ጫና ምክንያት እንዲቆም ሆነ። ይህ በኃይል በተያዘ መሬት እስራኤላውያንን ኢዋን ተብሎ በተለያዩ አካባቢዎች የማስፈር ዕቅድ ፍልስጤማውያን አገር ለመመስረት የሚያደርጉትን ትግል ዋነኛ ማደናቀፊያ ተደርጎ ይታያል። ለዚህም ምክንያቱ ስፍራዎቹ ያላቸው ስትራቴጂካዊ አቀማመጥ ነው። ዕቅዱ የኢየሩሳሌም የተለያዩ ክፍሎችን ከማቆራረጡ በተጨማሪ የፍልስጤማውያንን ራማላህ፣ ምስራቅ ኢየሩሳሌምና ቤተልሔም ከተሞችን የሚያለያይ ነው። በአሁኑ ወቅት ሊደረጉ የታቀዱ ግንባታዎች 38000 እስራኤላውያን ሰፋሪዎችን የያዘው ማሌ አድሙሚም ሰፈራ 33 በመቶ እንደሚያሰፋው በዌስት ባንክ ሰፈራን የሚቃወመው የእስራኤሉ ተቋም ፒስ ናው አስታውቋል። ይህ ፕሮጀክት እስራኤል በዌስት ባንክ ያላትን ይዞታ የሚያስፋፋ እንደሆነ ተቋሙ አክሏል። የኢዋን የሰፈራ ዕቅድ ለቴክኒክ ኮሚቴ ቀርቦ የሚጸድቅ ሲሆን ይህ ኮሚቴ ከዚህ ቀደም በዕቅዱ ላይ የቀረበ ተቃውሞችን ውድቅ ማድረጉን ይኸው ተቋም ገልጿል። እስራኤል በአውሮፓውያኑ 1967 በተደረገው የመካከለኛው ምስራቅ ጦርነት ነው የፍልስጤማውያኑ ግዛት የሆኑትን ዌስት ባንክና ምስራቅ ኢየሩሳሌምን የተቆጣጠረችው። ዌስት ባንክ በእስራኤልና በዮርዳኖስ ወንዝ መካከል የምትገኝ ሲሆን 3 ሚሊዮን የሚሆኑት ፍልስጤማውያን የሚኖሩበት አካባቢ ነው። ዌስት ባንክ፣ ኢየሩሳሌምና ጋዛ በአንድ ላይ በኃይል የተያዙ የፍልስጤም ግዛቶች ተብለው ይታወቃሉ። እስራኤል በኃይል በያዘቻቸው ዌስት ባንክና ምስራቅ ኢየሩሳሌም ውስጥ ባቋቋመቻቸው 160 ሰፈራዎች 700,000 ያህል እስራኤላውያን ሰፋሪዎች ይኖራሉ። ፍልስጤማውያን እስራኤል እነዚህን ግዛቶች በኃይል መያዟን በጽኑ የሚቃወሙት ነው። እስራኤል አሁንም ቢሆን በአጠቃላይ ዌስት ባንክን በበላይነት የምትቆጣጠር ቢሆንም በአውሮፓውያኑ 1990ዎቹ ጀምሮ የፍልስጤም አስተዳደር በርካታ ከተሞችን ያስተዳድራል። ሐማስ በ2016 ዓ.ም መስከረም መጨረሻ ላይ በደቡባዊ እስራኤል የፈጸመውን ጥቃት ተከትሎ እስራኤል በዌስት ባንክ በሚኖሩ ፍልስጤማውያን ላይ የምታደርሰው ጫና በከፍተኛ መጠን ጨምሯል። እስራኤል ይህንን የሰፈራ ማስፋፋት ከጸጥታ እርምጃዎች መካከል አንዱ ነው የሚል ምክንያት ትሰጣለች። ሰኔ ወር 100 የሚሆኑ ፍልስጤማውያን በእስራኤል ሰፋሪዎች ጉዳት እንደደረሰባቸው የተባበሩት መንግስታት ዘግቧል። እንደ ተባበሩት መንግስታት መረጃ ከሆነ የጋዛ ጦርነት ከተነሳ ጀምሮ በዌስት ባንክ ቢያንስ 975 ፍልስጤማውያን በእስራኤል ጸጥታ ኃይሎችና በሰፋሪዎች ተገድለዋል። የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚፈጽሙት ጥቃት ግዛቷን የሚቆጣጠረው የእስራኤል ጸጥታ ኃይሎች በዝምታ ያልፉታል ሲሉ ፍልስጤማውያን እንዲሁም የሰብአዊ መብት ተሟጋቾች ይተቻሉ። ዝም ብሎ ከማለፍ በተጨማሪ እነዚህ የእስራኤል የጸጥታ ኃይሎች በጥቃቶቹ ተሳታፊ እንደሆኑ ባለፈው ዓመት የሰብአዊ መብት ተቆርቋሪው ሂውማን ራይትስ ዎች ያወጣው ሪፖርት ያሳያል። እስራኤል በኃይል በያዘቻቸው የፍልስጤም ግዛቶች ላይ ሰፈራን የሚከለክለው የጄኔቫ ኮንቬንሽን ተፈጻሚነት የለውም ትላለች። ይህ እይታ ግን አጋሮቿን ጨምሮ በዓለም አቀፍ ሕግ ባለሙያዎች ዘንድ ተቀባይነት አላገኘም። ፍልስጤማውያኑ በእስራኤል የተያዙባቸውን ግዛቶች ጨምረው የወደፊቷን አገር የመመስረት ዕቅድ
ስላላቸው በእነዚህ ግዛቶች ውስጥ የሚደረጉ ሰፈራዎችን ይቃወማሉ። የእስራኤል መንግስት ፍልስጤማውያን የራሳቸውን አገር የመመስረት መብት አላቸው የሚለውን አጥብቆ ይቃወማል። በዚህም በኃይል የያዘቻቸውን ዌስት ባንክ የእስራኤል አካል ነው ሲል ይከራከራል። የተባበሩት መንግስታት ዓለም አቀፉ የፍትህ ፍርድ ቤት እስራኤል በኃይል የያዘቻቸውን የፍልስጤም ግዛቶች ተቆጣጥራ በመቆየቷ ሕገ ወጥ ነው፣ እንዲሁም ሰፋሪዎቿን ማስወጣት አለባት የሚል ውሳኔ ላይ ባለፈው ዓመት ደርሷል። ፍርድ ቤቱ በተጨማሪም እስራኤል በወረራ በተቆጣጠረቻቸው የፍልስጤም ግዛቶች በፍልስጤማውያን ላይ የጣለቻቸው ገደቦች በዘር፣ በሃይማኖት ወይም በጎሳ ላይ የተመሰረተ ስልታዊ መድሎ ነው የሚል ድምዳሜ ላይ ደርሷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የፍርድ ቤቱን ውሳኔ ሐሰተኛ ሲሉ ተችተዋል። የአይሁድ ሕዝብ በገዛ ምድሩ ወራሪዎች አይደሉም፣ በዘላለማዊቷ ዋና ከተማችን በኢየሩሳሌም በወረስናት የይሁዳና ሰማሪያ ወይም ዌስት ባንክ ምድር ሲሉ ባወጡት መግለጫ አትተዋል። በእስራኤል በተከታታይ የመጡ አስተዳዳሪዎች ሰፈራዎች እንዲስፋፉ አድርገዋል። ይሁን እንጂ ሰፈራን የሚደግፈው የቀኝ አክራሪ ጥምረት የሆነውን መንግስት የሚመሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋሚ ወደ ስልጣን መምጣታቸውን ተከትሎ በከፍተኛ ሁኔታ ሰፈራዎች እየተስፋፉ ይገኛሉ። የጋዛ ጦርነትም እንዲሁ ለነዚህ ሰፈራዎች መጨመር በር መክፈቱም ተነግሯል። ሰፈራዎች መስፋፋት ብቻ ሳይሆን ሰፋሪዎች በፍልስጤማውያን ላይ የሚፈጽሟቸው ጥቃቶች መባባሱም ተገልጿል። ሚኒስትሩ እቅዱን ይፋ ካደረጉ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕና የአሜሪካ አምባሳደር ማይክ ሃካቤ ላደረጉላቸው ድጋፍ አመስግነው ዌስት ባንክ ለእስራኤል በአምላክ ቃል የተገባላት የማይነጣጠል መሬት ነው ብለዋል። 1 ሚሊዮን አዳዲስ ሰፋሪዎችን በዌስት ባንክ ለማስፈር ሚኒስትሩ ማቀዳቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁን ድጋፍ እንዳለው አክለው ገልጸዋል። የፍልስጤም የውጭ ጉዳይ ሚኒስትር በበኩሉ ይህንን ፕሮጀክት አውግዞ በፍልስጤም የግዛት አንድነት ላይ ያነጣጠረ ጥቃት እንዲሁም የፍልስጤም አገርነት ምስረታን የሚጎዳ ነው ብሏል። እቅዱ የፍልስጤምን የመልክዓ ምድርና የስነ ህዝብ ትስስርን በማዳከም ዌስት ባንክን ከፋፍሎ በቀኝ ግዛት ወደ ተከለሉ ስፍራዎች በማስገባት ለመጠቅለል የሚወሰድ እርምጃ ነው ብሏል። ይህንን እርምጃ አስመልክቶ የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ የተረጋጋ ዌስት ባንክ የእስራኤልን ደህንነት ያስጠብቃል፣ ይህም በቀጠናው ሰላም ለማስፈን አስተዳደሩ ከወጠነው ግብ ጋር የሚጣጣም ነው ብሏል። የተባበሩት መንግስታት ድርጅትና የአውሮፓ ህብረት እስራኤል በዚህ እቅድ እንዳትቀጥል ጠይቀዋል። የተባበሩት መንግስታት ድርጅት ይህ ኢዋን ሰፈራ ሰሜንና ደቡብ ዌስት ባንክን በማቆራረጥ የፍልስጤምን ግዛት በመከፋፈል አገር ለመመስረት የሚደረገውን ተስፋ በእጅጉ የሚጎዳ ነው ብሏል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ ዩናይትድ ኪንግደም የእስራኤል መንግስት የያዘውን ኢዋን የተሰኘውን የሰፈራ ዕቅድ አጥብቆ ይቃወማል። ይህ የወደፊት የፍልስጤምን አገርነት ለሁለት የሚከፍልና የዓለም አቀፍ ሕግን በግልጽ የሚጥስ ነው ብሏል። የቱርክ የውጭ ጉዳይ ሚኒስትር ውሳኔውን ዓለም አቀፍ ሕግን የሚቃረን እንዲሁም የፍልስጤም ግዛት አንድነት ላይ ያነጣጠረ በማለት አውግዞታል። ግብፅም ይህንን እርምጃ ያወገዘች ሲሆን የዮርዳኖስ የውጭ ጉዳይ ሚኒስትር በበኩሉ የፍልስጤም ሕዝብ ምስራቅ ኢየሩሳሌምን ዋና ከተማቸው አድርገው በአውሮፓውያኑ 1967 በተከለለው ድንበር መሰረት ነፃ ሉዓላዊ አገር የመመስረት የማይገረሰስ መብታቸው ላይ የተፈጸመ ጥቃት ነው ሲል ተቃውሟል። ይህ ዕቅድ የፍልስጤምን አገርነት ጥያቄ የሚያከሽፍ እንደሆነ የገለጹት የእስራኤል ሚኒስትሩ ስሞትራች ምንም ዕውቅና የሚሰጠው ወይም ማንም ዕውቅና የሚሰጠው አካል የለም ብለዋል። ሚኒስትሩ ይህንን ያሉት ፈረንሳይና ካናዳን ጨምሮ በርካታ ሀገራት ለፍልስጤም የአገርነት ዕውቅናን ለመስጠት መወሰናቸውን ተከትሎ ነው። በአሁኑ ወቅት ከ193 የተባበሩት መንግስታት ድርጅት አባል ሀገራት መካከል 140ዎቹ ፍልስጤምን በአገርነት ዕውቅና ሰጥተዋል። እስራኤል በአገርነት በአውሮፓውያኑ 1948 ስትመሰረት በመቶ ሺዎች የሚቆጠሩ ፍልስጤማውያንን ያፈናቀለች ሲሆን ይህንንም ናቅባ ታላቁ እልቂት ሲል ይጠሩታል። በአሁኑ ወቅትም ፍልስጤማውያኑ ይኸው ይደገማል በሚል ፍራቻ ላይ ናቸው። ከቀያቸው የተፈናቀሉት ፍልስጤማውያን አብዛኛዎቹ ጋዛ ውስጥ የሰፈሩ ሲሆን ከጋዛ ነዋሪዎች መካከል 3/4ኛውን የሚይዙት በዚያን ወቅት የተፈናቀሉ የልጅ ልጆች ናቸው። ሌሎች 900,000 የሚሆኑት ደግሞ አሁን እስራኤል በኃይል በያዘችው ዌስት ባንክ ውስጥ ይኖራሉ።
በተጨማሪም 3.4 ሚሊዮን የሚሆኑ ፍልስጤማውያን በዮርዳኖስ፣ በሶሪያና በሊባኖስ እንደሚኖሩ የተባበሩት መንግስታት መረጃ ያሳያል። ፍልስጤም እንደ እስራኤል በአገርነት ለምን አልተመሰረተችም? የሁለቱ ሀገራት መቋጫ መፍትሄስ ምንድነው? በቅርቡ ሳዑዲ አረቢያና ፈረንሳይ ለ10 ዓመታት የዘለቀውን ለፍልስጤም እስራኤል ግጭት እልባት ለማበጀት በሚል የሁለት ሀገራት ምስረታን አጀንዳ ያደረገ ከፍተኛ ጉባኤ በተባበሩት መንግስታት መርተው ነበር። ጉባኤው በዋነኝነት ያለመው የፍልስጤምን አገርነት መሰረት ላይ መጣል ነበር። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ የሁለት ሀገራት ምስረታ ሂደት የራቀ ሐሳብ መስሎ ታይቷል። እስራኤል በምላሹ ጋዛ ላይ የተቀናጀና የማያባራ ጥቃት እየፈጸመች ሲሆን ሁለት ታዋቂ የእስራኤል ሰብአዊ መብት ድርጅቶችን ጨምሮ ዓለም አቀፍ ተቋማት እስራኤል በጋዛ በሚኖሩ ፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው ብለዋል። በጋዛ ያለው ሰብአዊ ቀውስ አስከፊ በሆነበት በዚህ ወቅት የአረብና የአውሮፓ ሀገራት የሁለት ሀገራት ምስረታ ሐሳብ እንዲታደስ እየሞከሩ ይገኛሉ። ካናዳ፣ ፈረንሳይና ዩናይትድ ኪንግደም ለፍልስጤም ሀገርነት ዕውቅናን እንሰጣለን ያሉ ምዕራባውያን አገር ሆነዋል። የዩናይትድ ኪንግደም የፍልስጤም ሀገርነት ዕውቅና እስራኤል ማሟላት ባለባት የተኩስ አቁምና ሌሎች ቅድመ ሁኔታዎች ላይ የተመሰረተ ነው። እስራኤልም ሆነች የቅርብ አጋሯ አሜሪካ ለሁለት ቀናት የቆየውን ጉባኤ ካለመሳተፋቸው በተጨማሪ አሜሪካ ጦርነቱን ለማስቆም በሚደረገው ጥረት ላይ የማይጠቅም ነው ስትል ተችታለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ጉባኤው እንደ ወሳኝ የለውጥ መነሻ ሆኖ ሊያገለግል ይችላል፣ ወረራውን በማስቆም እንዲሁም በጋራ የምንመኘው የሁለት ሀገራት ምስረታ መፍትሄን በማይቀለብስ መልኩ ለማራመድ የሚያነሳሳ ሊሆን ይችላል ሲሉ አጽንኦት ሰጥተዋል። የሁለቱ ሀገራት መፍትሄ የሚባለው ከእስራኤል በተጨማሪ ድንበሩ የታወቀ እንዲሁም ደህንነቱ የተጠበቀ የፍልስጤም ሀገር ምስረታን የያዘ ነው። ፍልስጤማውያን እስራኤል በወረራ በኃይል የተቆጣጠረችውን የዌስት ባንክና የምስራቅ ኢየሩሳሌም ግዛቶችን ያካተተች ሀገርን ለመመስረት እየታገሉ ነው። በአሁኑ ወቅት ያለው የእስራኤል መንግስት የፍልስጤምን ሀገርነት እንዲሁም ሉዓላዊነት ይቃወማል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፍልስጤምን የነጻ ሀገርነት ምስረታን አጥብቀው የሚቃወሙ ሲሆን የሁለት ሀገራት መፍትሄንም በፖለቲካ ህይወታቸው በሙሉ ሲጻረሩት የኖረ ነው። ኔታንያሁ ሐማስ ከፈጸመው ጥቃት 2 ሳምንታት በፊት በተባበሩት መንግስታት ጠቅላላ ጉባኤ ላይ ለእስራኤልና ለአረብ ጎረቤቶቿ የሰላም ዘመን አዲስ መባቻ በሚል ንግግር አድርገው ነበር። ጠቅላይ ሚኒስትሩ ለሩብ ምዕተ ዓመታት ባለሙያነን ባሉ እስራኤል እንዲሁም የወደፊቷ ፍልስጤም በዮርዳኖስ ወንዝና በሜዲትራኒያን የሚገኘውን መሬት ተጋርተው የሁለት ሀገራት መፍትሄ የሚሉ ሐሳብ አንድ የሰላም ስምምነት ማምጣት አልቻሉም ብለዋል። በ2020 እኔ በተሟገትኩለት እቅድ በአጭር ጊዜ ውስጥ አስደናቂ ምርታን አገኘን። በ4 ወራት ውስጥ 4 የሰላም ስምምነቶችን ከ4 የአረብ ሀገራት ጋር መድረስ ችለናል ብለዋል። ኔታንያሁ የጠቀሱት በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን በአሜሪካ አሸማጋይነት የተደረሱትን የአብርሃም ስምምነቶች የተሰኙትን ነው። ስምምነቱ ፍልስጤማውያን እስራኤልን የማፍረስ ህልማቸውን ትተው እውነተኛ የሰላም መንገድ እንዲቀበሉ የሚያደርግ ነው ብለዋል ኔታንያሁ በመቀጠልም አዲሱን የመካከለኛ ምስራቅ ካርታ ከፍ አድርገው ያሳዩ ሲሆን በዚህም የሁለቱ ሀገራት መፍትሄ ማብቃቱን የሚጠቁም መልእክት አስተላልፈዋል። የሁለቱ ሀገራት ምስረታ መፍትሄ አመጣጡ የተባበሩት መንግስታት በአውሮፓውያኑ 1947 ፍልስጤምን ለሁለት የመክፈል ዕቅድ በወጠነበት ጊዜ ነው። ከዓመታት በኋላ በአውሮፓውያኑ 2000 በዚያን ጊዜው የአሜሪካ ፕሬዝዳንት ቢል ክሊንተን አሰናጅነት በካምፕ ዴቪድ በነበረው የዝግ ስብሰባ ላይ የወቅቱ የእስራኤል ጠቅላይ ሚኒስትር ኢሁድ ባራክና የፍልስጤም አስተዳደር ፕሬዝዳንት አረፋት ቢገናኙም መፍትሄ ላይ ሳይደርሱ ቀረ። ሁለቱም ወገኖች ስምምነት ላይ ላለመድረሱ እርስ በርስ ተወቃቅሰዋል። የእስራኤልና አጋሯ አሜሪካ ባለስልጣናት ያሲር አረፋት ብዙ የሰጣቸውን ስምምነት ውድቅ አድርገዋል ሲሉ ወቀሷቸው። ፍልስጤማውያን በበኩላቸው ካነሷቸው በርካታ መስፈርቶች ለምሳሌ ምስራቅ ኢየሩሳሌም የፍልስጤም መዲና መሆኑን ጨምሮ በርካታ ጉዳዮችን ስምምነቱ አለማሟላቱን ማጭበርበሪያ ሲሉ ጠርተውታል። በአውሮፓውያኑ 1987 በጋዛ የተመሰረተው ሐማስ
ይህንን የኦስሎን ስምምነት ፍልስጤማውያንን ያሳጣ ነው በሚል አልተቀበለውም። ከኦስሎ ስምምነት በኋላ ፍልስጤማውያን የተነሱበት ሁለተኛው ኢንቲፋዳ ወይም አመጽ በአውሮፓውያኑ 2000 ተነሳ። ለዚህም መነሻ የነበረው በወቅቱ የእስራኤል የተቃዋሚ መሪ የነበሩት ጀነራል አሪየል ሻሮን በወረራ በተያዘችው ምስራቅ ኢየሩሳሌም በሚገኘው አልአቅሳ መስጊድ ግቢ ውስጥ 1000 የሚሆኑ የታጠቁ ፖሊሶችና ወታደሮች ውስጥ በድንገት ሰብረው መግባታቸው ነው። ያንን የፍልስጤማውያኑ ተቃውሞ ተከትሎ የእስራኤል ፖለቲካ ወደ ቀኝ ክንፉ ማምራት ጀመረ። ከኦስሎ ስምምነት ጀርባ የነበረው የእስራኤል ሌበር ፓርቲ የነበረው ተሰሚነት እየቀነሰ ሰፈራን የሚደግፈው ቀኝ አክራሪ ታዋቂ የሆነ መጣ። ተቃውሞ ያነሱት ፍልስጤማውያን በእስራኤል ወታደሮች በኃይለኛው ተመቱ። በአውሮፓውያኑ 2001 ወደ ስልጣን የመጡት አሪያል ሻሮን ካቢኔያቸው ፍልስጤማውያንን ከእስራኤላውያን የሚለይ ትልቅ አጥር እንዲገነባ አጸደቀ። አረፋት እስካረፉበት የአውሮፓውያኑ 2004 ድረስ በራማላህ እንዲወሰኑ ተደረገ። የሰብአዊ መብት ተቋማት ይህንን አጥር ህገወጥ ሲሉ የሚፈርጁት ሲሆን ሻሮን ይህንን የገነቡት እስራኤላውያንን ከፍልስጤም ጥቃት ለመከላከል ነው ብለዋል። ሆኖም በሂውማን ራይትስ ዎች ሪፖርት መሰረት ይህ በወረራ በተያዘችው ዌስት ባንክ ባሉ የእስራኤል ሰፈሮች አካባቢ ግንብ መገንባቱ በሺዎች የሚቆጠሩ ፍልስጤማውያንን ከቀረው ዌስት ባንክ ለማቆራረጥ ነው ብሏል። ሻሮን ከአውሮፓውያኑ 1970ዎቹ ጀምሮ ፍልስጤማውያንን በማፈናቀል በርካታ መንደሮችን ወደ እስራኤል ሰፈራ በመቀየር የሰፈራ አባት የሚል ስያሜ ማግኘታቸው ሂውማን ራይትስ ዎች ከዓመታት በፊት ካወጣው ጽሑፍ መረዳት ይቻላል። ከዚያም በኋላም ፖለቲካዊ ድርድሮች አልቀጠሉም። በተጨማሪም እስራኤል በግብፅ ትብብር ጋዛን ሙሉ በሙሉ ዘጋች። በጋዛ ታጣቂዎች ሮኬት የሚያስወነጭፉ ሲሆን እስራኤል በበኩሏ የቦምብ ጥቃቶችን እንዲሁም የእግረኛ ሰራዊት ጥቃቶችን ቀጠለች። በአውሮፓውያኑ 2006 በፍልስጤም አስተዳደር በተካሄደው የምክር ቤት ምርጫ ሐማስ አብላጫ ድምፅ መያዝ ቻለ። በርካቶች ፋታህ የፍልስጤም ነፃነት ማምጣት ባለመቻሉ ተሰላችተው ስለነበር ነው ሐማስን የመረጡት። ሆኖም ሐማስ የፍልስጤምን አስተዳደር በጋዛ በኃይል ማስወጣቱን ተከትሎ ጋዛን የትጥቅ ትግል ማዕከል በማድረግ ዌስት ባንክን ከሚመራውና በኦስሎ ሰላም ስምምነት እመራለሁ ከሚለው ፋታህ ተነጠለች። ሐማስ በተጨማሪም በጋዛ ወታደራዊ አቅሙን ጨምሮ ከሊባኖሱ ሂዝቦላህ ጋር በመተባበር አክሲስ ኦፍ ሬዚስታንስ በሚል ጥምረት ከእስራኤል ጋር ሲፋለሙ ቆይተዋል። ነገር ግን ሐማስ ከረጅም ጊዜ በኋላ የትጥቅ ትግልን በማቆም እስራኤል በወረረቻቸው ግዛቶች የፍልስጤምን ሀገር የመመስረት እንዲሁም የፖለቲካ ውይይቶች ሊኖሩ እንደሚችል የሚጠቁሙ አቋሞችን አንጸባርቋል። ሆኖም ሐማስ እስራኤል እንድትጠፋ የሚጠይቀውን አንቀጽ ከቻርተሩ ያላወጣ ሲሆን በርካታ አመራሮቹን የገደለችው እስራኤል መቼም ቢሆን ሐማስን ሳላጠፋው አልቀርም ስትል ይሰማል። እስራኤል በጋዛ ከምትፈጽማቸው ጥቃቶች በተጨማሪ በወረራ በያዘቻቸው ዌስት ባንክና ምስራቅ ኢየሩሳሌም ሰፈሮችን እያስፋፋች ትገኛለች። ከዚያም ጊዜ ጀምሮ ለ700,000 አይሁዳውያን መኖሪያ የሚሆን 160 ሰፈሮችን ገንብታለች። በዌስት ባንክ 3.3 ሚሊዮን የሚሆኑ ፍልስጤማውያን ይኖራሉ። አብዛኛው የዓለም አቀፉ ማህበረሰብ እስራኤል እያደረገች ያለው ሰፈራ በዓለም አቀፍ ሕግ መሰረት ሕገ ወጥ ነው ሲል ይኮንናል። እስራኤል ግን ይህንን አትቀበልም። የእስራኤል ጦር በቅርቡ በጋዛ የሚኖሩ ፍልስጤማውያን በሙሉ አፈናቅሎ በደቡባዊ ክፍል በሚዘጋጅ ካምፕ ለማስገባት እቅድ እንዲያዘጋጅ የእስራኤል መከላከያ ሚኒስትር ትዕዛዝ መስጠታቸው ተዘግቧል። በራፋ ከተማ ፍርስራሽ ላይ ሰብአዊ ከተማ በማቋቋም በመጀመሪያ 600,000 ፍልስጤማውያን የሚቆዩበት ካምፕ ከዚያም አጠቃላይ 2.1 ሚሊዮን የጋዛን ሕዝብ የሚያኖር ነው ተብሏል። ፍልስጤማውያኑ ከካምፑ መውጣት እንደማይፈቀድላቸው ተገልጿል። የሐማስ ከፍተኛ ወታደራዊ መሪዎችን እንዲሁም የኢራንን ወታደራዊ መሪዎችን የገደለችውና ሂዝቦላህን ያዳከመችው እስራኤል በጋዛ ከ60,000 በላይ ፍልስጤማውያንን መገደላቸውን ተከትሎ ዓለም አቀፉ ማህበረሰብ ወደ ሰላም እንድትገባ እያደረገ ያለው ጫና ጨምሯል። በአረብ ሀገራትና በአውሮፓውያኑ የተደገፈው የተባበሩት መንግስታት ጉባኤ እንዲሁም በቅርቡ እንደ ፈረንሳይና ካናዳ ያሉ ሀገራት ለፍልስጤም ሀገርነት ዕውቅና እንሰጣለን ማለታቸውን ተከትሎ እስራኤል ወደ ሁለት ሀገር መፍትሄ እንድትመጣ ያደርጋታል የሚል እሳቤ አለ። በታሪክ የሁለት ሀገራት መፍትሄን ስትሻ የነበረችው አሜሪካ ከዚህ ሐሳብ ርቃለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የተባበሩት መንግስታት ጉባኤን ቢቃወሙም የሁለት ሀገራት መፍትሄ ላይ ያላቸውን አቋም ግልጽ አላደረጉም። በቅርቡ የረጅም ጊዜ መፍትሄ ላይ እንዲደረስ እስራኤል ላይ ጫና ሊደረግባት ይገባ ይሆን ሲሉ የጠየቁት ትራምፕ ሐማስን እንደ መሸለም ሊቆጠር ይችላል ብለዋል። የሁለት ሀገር መፍትሄ ውይይቶችን ለማደስ በሚደረገው ጥረት የአሜሪካ ድጋፍ ከሌለ ወደፊት ሊራመድ ይችል ይሆን በሚለው ላይ ጥያቄ ያጭራል። የዛሬ ትረካችንን ከማጠናቀቃችን በፊት የእስራኤል ፕሬዝዳንት እንዲሆን ተጠይቆ የነበረውን ታዋቂው የፊዚክስ ሊቅ አልበርት አንስታይንን አስገራሚና ያልተሰሙ ታሪኮችን ከዚሁ ጉዳይ ጋር አያይዘን ወደ እናንተ አድርሰን ትረካችንን እናብቃ። ሩሲያ ውስጥ የተወለደው ብሪታንያዊው ቻይም ዌዝማን ከ1874 እስከ 1952 የኖረ በዓለም አቀፍ ደረጃ ታዋቂ የሆነ የባዮኬሚስትሪ ሊቅ ነበር። የሱ ግኝት በአውሮፓውያኑ 1910ዎች ውስጥ ስትራቴጂካዊ ወታደራዊ አገልግሎት ለነበረው የአሴቶን ምርት በጣም ወሳኝ ነበር። በአንደኛው የዓለም ጦርነት ወቅት በዩናይትድ ኪንግደም በሰፊው ጥቅም ላይ የዋለውን ፈንጂ ለማምረት አገልግሏል። የዊዝማን የፖለቲካ ሕይወትም የበለጠ ልዩ ነበር። በ19ኛው መቶ ክፍለ ዘመን መገባደጃ ላይ ብቅ ያለውና በፍልስጤም የአይሁድ መንግስት መመስረቷን የሚደግፍ ብሔራዊ ንቅናቄ የጽዮናዊነት መሪዎች መካከል አንዱ ነበሩ። በአውሮፓውያኑ 1947 ከሆሎካስት አስከፊ እልቂት በኋላ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በብሪታንያ አገዛዝ ስር የነበረችውን ፍልስጤምን በሁለት ግዛቶች እንድትከፈል ውሳኔ ያስተላለፈ። ምንም እንኳን ከ140 በላይ ሀገራት ፍልስጤምን እንደ አገር ዕውቅና ቢሰጧትም እስካሁን ድረስ ግን አገር ሆና አልተመሰረተችም። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀጥሎ በሚያካሂደው አንዳንድ ሀገራት ለፍልስጤም መንግስት ዕውቅና እንደሚሰጡ በመናገራቸው ይህ ቁጥር ይጨምራል ተብሎ ይጠበቃል። በአንጻሩ እስራኤል በአውሮፓውያኑ 1948 ነፃነቷን ያወጀች ሲሆን በ1949 ዌዝማን ለጽዮናዊነት ዓላማ ለነበረው ቁርጠኝነትና ተሳትፎ የአዲሲቱ ሀገር ፕሬዝዳንት ሆኖ ተመረጠ። እስራኤል ፓርላሜንታዊ ስርዓትን ስለምትከተልና ጠቅላይ ሚኒስትሩ የአገሪቱን ስልጣን በበላይነት ስለሚይዝ የተሰጠው ስልጣን ከውሳኔ ሰጪነት ይልቅ የበለጠ ተምሳሌታዊ ነበር። ዌዝማን በ77 ዓመቱ በአውሮፓውያኑ 1952 ሲሞት አዲሲቷ አገር እስራኤል ሌላ አዲስ ፕሬዝዳንት ያስፈልጋታል። የአገሪቱ የውጭ ጉዳይ ሚኒስትር ለቦታው ይመጥናሉ ያሏቸውን ታዋቂና ወደ እስራኤል ስደተኞች እንዲመጡ የሚያበረታቱ አይሁዶችን ስም ዘረዘረ። የጠቅላይ ሚኒስትር ዴቪድ ቤንጎሪዮን መንግስት ወዲያውኑ በጣም ታዋቂ በሆነው ሳይንቲስት ላይ አይኑን በማሳረፍ ለፕሬዝዳንትነት ሹመታቸው። በዩናይትድ ስቴትስ የእስራኤል አምባሳደር አባ ኢባን ለእስራኤል ፕሬዝዳንትነት የታጨውን አልበርት አንስታይንን እንዲያነጋግር ተደረገ። ጀርመናዊው የፊዚክስ ሊቅ አዶልፍ ሂትለር ስልጣን በያዘበትና በአገሪቱ የአይሁዶች ስደት ከጀመረበት ከ1933 ጀምሮ በአሜሪካ ውስጥ ይኖር ነበር። ኢባን የእስራኤልን ጠቅላይ ሚኒስትር ቤንጎሪዮንን ወክሎ ለአንስታይን ደብዳቤ ጻፈ። እስራኤል በመልክዓ ምድራዊ ሁኔታዋ ትንሽ ግዛት ነች ይላል በደብዳቤው። አክሎም ነገር ግን የአይሁድ ሕዝቦች ጥንትም ሆነ ዛሬ ጥልቅ መንፈሳዊና ባህላዊ ማንነታቸው በልባቸውና በአእምሯቸው ስለመሰረቱ ታላቅ ነገርን ሊያሳኩ ይችላሉ። አምባሳደሩ በተጨማሪም አንስታይን የሳይንስ ሙያውን መተው እንደሌለበት አጽንዖት ሰጥቷል። ነገር ግን ከሚኖርበትና የሚያስተምርበት ዩኒቨርሲቲ ከሚገኝበት ከኒው ጀርሲ ወደ እስራኤል መሄድ ይኖርበታል። በወቅቱ የ73 ዓመት አዛውንት የነበረው አንስታይን ምላሽ የሰጠው በበዛ ትህትና ነው። ምንም እንኳን በግብዣው የተደሰተ ቢመስልም ጥሪውን ተቀብሎ መሄድ አልፈለገም። በኢየሩሳሌም በሚገኘው የሂብሩ ዩኒቨርሲቲ የአንስታይን መዝገብ ቤት ኃላፊ የሆኑት ዘዮቭ ሮዘንክራንዝ የፊዚክስ ሊቃውንት ደብዳቤዎችና የግል ፎቶግራፎችን በያዘው አንስታይን ስክራፕ ቡክ በተሰኘው መጽሐፍ ላይ ስለሰጠው ምላሽ አስፍሯል። ታዋቂው ሊቅ አንስታይን እስራኤልን የፕሬዝዳንትነት ስልጣን እንዲይዝ የቀረበለትን ጥያቄ ለቦታው የሚያስፈልጉ ክህሎቶች እንደሌሉት በመግለጽ ውድቅ ማድረጉን አስፍሯል። አንስታይን የእስራኤል መንግስት ባቀረበልኝ ግብዣ የላቀ ደስታ ተሰምቶኛል፣ በተመሳሳይ ጊዜ ደግሞ መቀበል ባለመቻሌ ያዝናለሁ፣ አፍራለሁም ሲል መለሰ። በህይወቴ በሙሉ ተጨባጭ ጉዳዮች ላይ አተኩሬ ሰርቻለሁ። ስለዚህ ከሰዎች ጋር በትክክል የመገናኘትና ኃላፊነት በሚጠይቁ ቦታዎች ላይ ለመስራት ተፈጥሯዊ ችሎታና ልምድ የለኝም።
በእነዚህ ምክንያቶች ብቻ በዚህ ከፍተኛ የስልጣን ቦታ ኃላፊነቴን ለመወጣት ብቁ አይደለሁም። በዓለም ሀገራት መካከል ያለንን አደገኛ ቦታ ሙሉ በሙሉ ካወቅኩበት ጊዜ ጀምሮ ከአይሁዶች ጋር ያለኝ ግንኙነት በጣም ጠንካራ ትስስር ያለው በመሆኑ በሚፈጸሙት ሁኔታዎች የበለጠ ተበሳጭቻለሁ። በሳይንቲስቱ ላይ በርካታ መጽሐፎች የጻፈችው አሊስ ካላፕሪስ እንዳለችው ከሆነ ጠቅላይ ሚኒስትር ቤንጎሪዮን እምቢ በማለቱ እፎይታ ተሰምቷቸዋል። በአንስታይን ኢንሳይክሎፒዲያ ላይ ከህሊናው ጋር የሚቃረኑ ፖሊሲዎችን በተመለከተ አንስታይን ባለው ግልጽነት የተነሳ ፈርቼ ነበር ሲሉ ጽፈዋል። ጠቅላይ ሚኒስትሩ ለጽህፈት ቤታቸው ኃላፊ ይትዛክ ናቮን ከ1978 እስከ 1983 የእስራኤል ፕሬዝዳንት ሆነው ላገለገሉት አዎ ካለ ምን ማድረግ እንዳለብኝ ንገረኝ በማለት አዟቸው እንደነበር ተጽፏል። ሹመቱን መስጠት ነበረብኝ፣ ምክንያቱም አለመስጠት የማይቻል ነበር። እሱ ከተቀበለ ግን ችግር ይገጥመናል። አንስታይን ስልጣኑን አልተቀበለም ማለት ለእስራኤል ፖለቲካ ደንታቢስ ነበር ማለት አይደለም። እንደውም በተቃራኒው ነው። የታሪክ ባለሙያው ማይክል ጌህርማን አንስታይን የጽዮናዊነት እንቅስቃሴ አባል ነበር። ከ1921 ጀምሮ ከዊዝማን ጋር የጠበቀ ግንኙነት ነበረው። የጽዮናዊነት ግራ ክንፍ በመወከል በፍልስጤም ላሉ አረቦችና አይሁዶች ብሔራዊ መብት የሚሰጥ የሁለንትዮሽ መንግስት መፈጠርን የሚደግፍ ነው በማለት ያብራራሉ። አሁንም የአንስታይን የደብዳቤ ልውውጥ ይህንን እንድንረዳ ያግዘናል። በአውሮፓውያኑ 1947 ከህንድ ከነጻነት በኋላ ሳይንቲስቱ ለአዲሱ የአገሪቱ ጠቅላይ ሚኒስትር ለጃዋሃርላል ኔህሩ ደብዳቤ ጻፈ። የህንድ ስኬትን አድንቆ በጽዮናዊነት ላይ ያለውን አቋም የጽዮናውያንን ጉዳይ ተቀብያለሁ፣ ምክንያቱ ደግሞ ግልጽ የሆነ ስህተት ለማስተካከል መንገድ ስላየሁ ነው ሲል በግልጽ ተናግሯል። በሚቀጥለው ዓመት እስራኤል ስትመሰረት ሳይንቲስቱ ከብዙ አስርተ ዓመታት የጽዮናውያን ትግል በኋላ እርካታ ተሰምቶት ሊሆን ይችላል። ነገር ግን ይበልጥ አክራሪ በሆነው የእስራኤል ሕዝብ የሚፈጸመውን በደል አውግዟል። በ1948 መገባደጃ ላይ እሱና ሌሎች የአይሁድ ምሁራን ፖለቲከኛ ሜናሂም ቤጊን ወደ አገሪቱ ያደረጉትን ጉብኝት በመተቸት ለኒውዮርክ ታይምስ ግልጽ ደብዳቤ ጽፈው ነበር። ቤጊን በቅድመ እስራኤል ዘመን ፍልስጤማውያንና እንግሊዛውያን ላይ በሚፈጽሙት የሽብር ጥቃቶች የሚታወቀው ኢርጉን የተባለው የጽዮናውያን ደጋፊ ድርጅት መሪ ነበር። በዚያው ዓመት የኢርጉን ቡድን በኢየሩሳሌም አቅራቢያ በምትገኘው የዴር ያሲን መንደር ከ100 የሚበልጡ የፍልስጤም ሰላማዊ ወንዶችን፣ ሴቶችና ሕፃናትን ጨፈጨፈ። ብዙም ሳይቆይ ድርጅቱ ሄሩት በዕብራይስጥ ነፃነት ማለት ነው የሚል አዲስ ፓርቲ አቋቋመ። አንስታይን ለኒውዮርክ ታይምስ በጻፈው ደብዳቤ ላይ የዚህ ፓርቲ መሪ ሜናሂም ቤጊን ወደ አሜሪካ ያደረገው ጉብኝት በእስራኤል በሚካሄደው ምርጫ የአሜሪካንን ድጋፍ እንደሚያገኝ በመገመት የተሰላ መሆኑ ግልጽ ነው። ደብዳቤውን የጻፉት ምሁራን በመጀመሪያው አንቀጽ ላይ ስለ ሄሩት ፓርቲ ያላቸውን አመለካከት በግልጽ አስቀምጠዋል። በአደረጃጀቱ፣ በአሰራሩ፣ በፖለቲካዊ ፍልስፍናውና በማህበራዊ ጉዳዮች ላይ ለናዚና ለፋሺስት ፓርቲዎች ይቀርባል ይላል። በ2024 የብራዚል የግራ ክንፍ ፖለቲካ ደጋፊዎች የብራዚሉ ፕሬዝዳንት ሉላ ዳ ሲልቫ እስራኤል በጋዛ ሰርጥ ከሐማስ ጋር የምታካሄደውን ጦርነት ከሆሎኮስት ጋር ካነጻጸሩ በኋላ ይህንን ደብዳቤ በማህበራዊ ሚዲያዎቻቸው ላይ ለቀውታል። ደብዳቤው ከአውዱ ውጪ ጥቅም ላይ ሲውል ሳይንቲስቱ የእስራኤል ተቃዋሚ መሆኑን ሊጠቁም ይችላል። ብሪታንያዊው የታሪክ ምሁር ሪቻርድ ክሮካት አንስታይን ኤንድ ዘ 20th Century Politics በተባለው መጽሐፋቸው ላይ አንስታይን የራሳቸውን አጀንዳ ለመደገፍ በሚጥሩ ዘንድ የጽዮናዊነትና የእስራኤል መንግስት ተቺና ደጋፊ ሆኖ ተስሏል ብለዋል። ለክሮካት ሳይንቲስቱ የእስራኤል መንግስት ምን መምሰል እንዳለበት በሚያስቀምጣቸው መሰረታዊ እሳቤዎች የተመሰረተ በሰፋፊ ማዕቀፎች ላይ ባለው ቁርጠኝነት ነው። ከሁሉም በላይ ብሔርተኝነት ይጠላ እንዲሁም ዓለም አቀፋዊነት ይደግፍ ነበር። ይህም ሁልጊዜ ለጽዮናዊነትና ለእስራኤል ያለውን አቋም ላይ እንደ ልጓም በመሆን ያገለግለው ነበር ሲሉ አብራርተዋል። ይህ እንደ አውሮፓውያኑ አቆጣጠር በ1952 የአገሪቱ ፕሬዝዳንት እንዲሆን የተጋበዘው አንስታይን ነበር። የታሪክ ባለሙያው ጌህርማን ከ1948 እስከ 1949 እስራኤል ከአረብ ሊግ ጋር ተዋግታ ለወደፊቷ ፍልስጤም የታቀደውን መሬት መውሰዷን በመጥቀስም ዓላማው ከጥቂት ዓመታት በኋላ ከደም አፋሳሽ ጦርነት ውስጥ ለወጣችው ለአዲሲቷ አገር ዓለም አቀፍ ዕውቅና ማስገኘት ይሆናል ይላሉ።
የታሪክ ምሁሩ ሚሼል ገህርማን ምንም እንኳን በእስራኤል ውስጥ የፕሬዝዳንት ጽሕፈት ቤት የበለጠ ተምሳሌታዊ ተግባር ያለው ቢሆንም እጅግ በጣም ፖለቲካዊም ነው ይላሉ። አንስታይን የተጋበዘው አይሁዳዊ በመሆኑ ብቻ ሳይሆን ከጽዮናዊነት እንቅስቃሴና የእስራኤልን መፈጠር በመደገፍ ሂደት ወቅት በነበረው ፖለቲካዊ ተሳትፎ ነው ሲሉ አስተያየታቸውን ሰጥተዋል። ሌሎች ታዋቂ አይሁዳውያን እስራኤልን እንዲወክሉ ተጋብዘው እንደነበር በመግለጽም በተምሳሌታዊ ቦታ የአገሪቱን ገጽታ ለማሻሻል በማሰብ እንደነበር ያስታውሳሉ። በ1990ዎቹ መጀመሪያ ላይ የቀድሞ ጠቅላይ ሚኒስትር ሽሞን ፔሬዝ በሰጡት ቃለ መጠይቅ ላይ ደራሲው አሞስ ኦዝ ወደ ፖለቲካ መግባት እንዳለበት ተከራክረዋል። እንደ አውሮፓውያኑ አቆጣጠር በ1952 አንስታይን አባል በሆነበት ብሪቲሽ ሻሎም አነስተኛ ተጽዕኖ ቢኖረውም በጭራሽ የተገለለ አልነበረም ሲሉ ገህርማን ያስረዳሉ። አባላቶቹ እንደ ፈላስፎች ሃና አረንት፣ ማርቲን ቡበር እና ጌርሾም ሾሎም ያሉ በዓለም አቀፍ ደረጃ የተከበሩና የተደነቁ ምሁራን ነበሩ። ሂብሩ ዩኒቨርሲቲ ኦፍ ጄሩሳሌምን የመሰረቱት የብሪቲሽ ሻሎም ተሳታፊዎች ነበሩ። ዛሬ ግን የቡድኑ አባላት አሁን ባለው የእስራኤል መንግስት እንደ ካህዲ ይቆጠራሉ ሲሉ ገህርማን ይናገራሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ለሁለት ሀገራት መፍትሄ መሻትን ለመሳሰሉት ተቃራኒ አስተያየቶች ቦታ የለውም ሲሉም አክለዋል። የዘመናችን አንስታይን ማን ሊሆን ይችላል? ያ ሰው ስልጣኑን ቢቀበል ብላችሁ አስቡት። በኬሚስትሪ የኖቤል ተሸላሚና የፍልስጤም ግዛቶችን ወረራና ዛሬ በጋዛ እየሆነ ያለውን የሚተች አዳዩናት ይቀበል ይሆን? አይመስለኝም። አንስታይን የቀረበለትን የፕሬዝዳንትነት ስልጣን ሹመት ውድቅ ስላደረገ በዚህ ዓመት የእስራኤል ፕሬዝዳንት የሆነው የታሪክ ምሁሩ ይስሐቅ ቤንዝቪ ነው። አሜሪካን የጎበኘውና በሳይንቲስቱ የተተቸው ፖለቲከኛው ሚንሃም ቤጊን በእስራኤል ውስጥ ያለው ተጽዕኖ እየጨመረ መጥቷል። ሄሩት በቀጣዮቹ 10 ዓመታት ውስጥ የሌበር ፓርቲ ስልጣን በያዘበት ወቅት ዋነኛው የእስራኤል ወግ አጥባቂ ፓርቲ ነበር። ቤጊን እንደ አውሮፓውያኑ አቆጣጠር በ1977 የጠቅላይ ሚኒስትርነት ቦታን ያገኘ ሲሆን እስከ 1983 ድረስ በስልጣን ቆይቷል። ከ5 ዓመት በኋላ ሄሩት በሌላኛው የቀኝ ክንፍ ፓርቲ ሉኪድ ተገፋ። እንደ አውሮፓውያኑ አቆጣጠር በ2006 ጀምሮ መሪው ኔታንያሁ በአገሪቱ ታሪክ ውስጥ ረጅም ዓመት ስልጣን ላይ የቆዩ ጠቅላይ ሚኒስትር ሆነው አገልግለዋል። በአጠቃላይ በስልጣን ላይ የቆዩበት ዘመናቸው ሲሰላ ወደ 18 ዓመታት ሊደርስ ይችላል። ጽሑፎቹን ያገኘነው በተለያየ ጊዜ ለንባብ ከበቁት የbbc.com ድህረ ገጽ ላይ ነው።